ሶስተኛው ግን መቼም አይሳካልክም። ለምን? ምክንያቱም እኔ ምህረት ስለሆንኩኝ። ግን እኮ ብዙ ነገር ተነጋግረን ነበር። ሰላም እንዴት ናችሁ? ውድ የቤት ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። እንደተለመደው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ተወዳጅ የሆነውን ተከታታይ ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ እስከ መጨረሻው ድረስ። ያው እንግዲህ ናርዲ ያለችበት ሁኔታ በጣም የሚያሳዝን ነገር ላይ ነች። ነገር ግን ምንድነው የሚባለው ፍጥጥ ነው ድርቅ እንደዛ ነገር እያለች ነው። በረከትም በጣም ነው የሚያሳዝነው። በረከት መጀመሪያ ላይ ፈቃደኛ አልነበረም። አሁን ላይ ግን ስስትን በጣም ነው የሚወዳት። ምክንያቱም አምኖ ተቀብሏል እንደ ልጁ። ሲቀጥል ደግሞ አብረው ጊዜ ስላሳለፉ የልጅንም ፍቅር ስላሳየችው በቃ በፍጹም በተአምር በምንም ነገር አይደራደርም። በጣም ነው የሚወዳት። የመጀመሪያው ስሜትና አሁን ላይ ያለበት ስሜት አንድ አይደለም። ነገር ግን ናርዲና በረከት ይወልዳሉ። የሆነ ሰዓት ላይ ያ ሁሉም ነገር ተስተካክሎላቸው እነሱም መውለድ የሚችሉ ይሆናል እና መጀመሪያ ላይ አይሆንም ምናምን እያላት ነበረ። ያው ከናርዲ ጋር ተጣልተው ስለታረቁ በቃ ድጋሚ ላለመጣላት ላለመጨቃጨቅ አይነት ነገር ነው እንጂ እሱ ወዶና ፈቅዶ ፍላጎት ኖሮት አልነበረም ስስት ወደ ቤት የመጣችው። አሁን ላይ ግን በተአምር በሷ አይደራደርም። ልክ በቃ ልጅ ናት ብሎ አምኖ ተቀብሏል። እንደወለዳት ልጅ አድርጎ ተቀብሏል ማለት ነው። በእርግጥ ማንኛውም ሰው አንድ ነገር ካሳመነ በቃ አሳመነ ነው። ልጅ ነች እንደ ልጃይ በቃ አሳድጋታለሁ ከተባለ መሆን ይችላል። ስሜቱ ከወላጅ ጋር ይለያያል ማለት እኔ ይቸገራለሁ እንደ ግል ሀሳቤ ማለት ነው። እና በጣም ነው ፈተናቸው የበዛው። ናርዲ ደግሞ ስግጥ ካለች መመለሻ የላትም። ጌዲን ብር ጠየቀች። እሱ ብር ችግር የለውም፣ ነገር ግን ድጋሚ ብር እንደማይልሽ በምን እርግጠኛ ሆንሽ እያላት ቆም ብላ ማሰብ አልቻለችም። አረ በፍጹም ካሁን በኋላማ አይጠይቅም እያለች ነው ያለችው። ነገር ግን እሱ ድጋሚ እንደሚጠይቅ መቼም ቢሆን እንደማይፋታቸው ነው እያሰበ ያለው። በጣም አደገኛና ተንኮለኛ የሆነ ለማንም ርህራሄ የሌለው አይነት ሰው ነው። ገጀራው ማለት ከነስሙ ራሱ ያስፈራል። ይሁን ገጀራው በቃ የሚቆርጥ ነገር አስባችሁታል? እና ጩና ተፈታለች ከስር። ጩና ቅጣቷን ተቀጣ ታርማን የወጣችው ደስ ይላል። አንድ ሰው ጥፋት አጥፍቶ ከጥፋቱ ሲመለስ በጣም ነው ደስ የሚለው። አስባችሁታል? እሷ ተጸጽታ ናርዲ ጋ ሄዳ ያለውን ነገር ነግራታለች። ስስት በማህፀን ኪራይ እንደዛ እንደተገኘች ነበር የሚያውቁት። ነገር ግን እውነታው ሌላ ሆኖ ተገኝተዋል። ያስደነግጣለም። ካሁን በኋላ የነ ናርዲ ሀሳብና ጭንቀት የሚያበቃ ይሆናል። ምክንያቱም ጩና ተጸጽታለች። ልጇ ከእነሱ ጋር እንድትሆንም ወስናለች። በዚህም በጣም ደስተኛ ነች። አንደኛ አቶ ረታ የሚባለው ሰውዬ እንግዲህ በማህፀን ኪራይ ምናምን እንደዛ ነገር ነው ብሎ ለሚስቱ አሳምኗታል። ነገር ግን ያ ውሸት እንደሆነ ተናግራለች። በጣም ነው የሚያስደነግጠው። ትዳር ያለው በትዳሩ ላይ መማገጥ፣ ዝሙት መስራት አስባችሁታል? ሁለቱም ኃጢአት ነው። በማህፀን ኪራይ ብትገኝም በምንም አይነት መንገድ ይሆን ከትዳር ውጭ ኃጢአት ከሆነ ኃጢአት ነው። ይሄ ይሻላል ይሄ ቢሆን ምናምን የሚባል ብቻ አስባችሁታል? ይሄ ይሻላል የሚባል ነገር አይደለም። ምክንያቱም እንደተካደች ስታውቅ ሚስቱ በጣም ምን ነው የገጀራው ጓደኞችን የሲሲሊ ማፊያ ናቸው አልሽ? እኔ ተጨንቄያለሁ፣ አንተ አሁንም ትቀልዳለህ ነው የምትጎዳው። በቃ ባሌ ብላ አምና እየኖረች ነውና በጣም ከባድ ነው። ሚስቱ ትጎዳለች፣ ትሰበራለች። በጣም ያልጠበቀችው ነገር ሲሆን
ልጅ አለኝ ብላ ነው የምታስበው ሚስቱ። አሁን ለሷ ልጇ እንዳልሆነች ስታቅ እንግዲህ አስቡት፣ ትዳሩም ይፈርሳል፣ ሰውንም ይጎዳል። እሱ በእርግጥ ገንዘብ አለው ምናምን እንደዛ ይባላል፣ ግን ገንዘብ ምንም የሚገዛው ነገር የለም። ጊዜያዊ ለሆነ ነገር የሚያደርገው ነገር ይኖራል፣ ነገር ግን ከምንም ነገር አያድንም። እውነታን ሸፍኖ አያስቀርም። ብቻ በጣም ከባድ ነገር ነው የተፈጠረው። ለእነ ናርዲ ይሄ ጥሩ ነገር ይሆንላቸዋል። አንደኛ ጩና ልጇ እንደሆነች በቃ በፍርድ ቤት ከተናገረች፣ እንደዚሁም ዲኤንኤ ከተመረመሩ የጩናና የቶሮታ ልጅ ናት ማለት ነው። ስለዚህ ህፃን ልጅ ከእናቷ ጋር የማደግ መብት አላት። እሷ ደግሞ ማሳደግ ስላልቻልኩ እኔ ለማደጎ ሰጥቻታለሁ በህጋዊ መልኩ ብላ ቃሏን ትሰጣለች። ለነበረከት እና ለናርዲ ትልቅ ነገር ነው ይሄ። ያው ያግዛቸዋል ማለት ነው። ገጀራው እያስፈራራቸው ነው። በምንም ነገር ሊመለስ አልቻለም። በጣም ከባድ ነው፣ ያስፈራል። ሰንሰለት ይዞ ምናምን መንገድ ላይ የሚቆም አስባችሁታል? በረከት በእውነት በጣም ጠንካራ ሰው ነው። እንደዛ ምናምን ነገር የዛተበት መንገዱ ላይ እየቆመ ያስፈራራው። በእውነት በረከትን አለማድነቅ አይቻልም። አንደኛ የናርዲ ጸባይ ያለ ናርዲ ጋር ያው ላለመጣላት የሚያደርገው ነገር፣ ምክንያቱም ተጣልቶ ነው የተጋቡት ድጋሚ። በቃ እንደገና ጸብ እንዳይፈጠር፣ መጎዳዳት እንዳይመጣ፣ በቃ ቤት ቀይረን ለቀን ሁሉ እንሄዳለን ስትለው ያው የቻለ እየታገሰ እያሳለፋት ነው። ነገር ግን ይሄ በጣም ከባድ የሆነ ነገር ነው። ምክንያቱም በጣም ቀላል ነገር እኮ ነው። ገንዘብ አምጡ ብሎ ድጋሚ ደግሞ ገንዘብ እንደማይጠይቃቸው ምንም ማረጋገጫ የላትም። እሷ ግን እንግዲህ ሀሳብ ላይ ነው፣ ጭንቀት ላይ ነው። የራሷን ጭንቀትና ሀሳብ አስቀድማ ገንዘብ ትጠይቃለች። ብቻ ባሏ ሚላትን መስማት አትፈልግም። ራሷ በቃ በምታስበውና በምትፈልገው መንገድ ነው እየተመራች ያለችው። ጥሩ እኮ ነው ሀሳቧ፣ ግን መፍትሄ የሌለው ነገር ነው። ጭንቀቷ ምናምን እንረዳታለን፣ መረዳት ያው ስለሚያስፈልግ። ነገር ግን በቃ ድጋሚ ብር እንደማይጠይቃት ምንም ማረጋገጫ የላትም። ልጅቷ መጀመሪያ ስትመጣ ብዙ ብር ከፈለች፣ ከዛ ደግሞ ተሰረቀች። ከተሰረቀች በኋላ ብር አምጡ ብላ ነበር አይደለ የሰረቀች ሰራተኛ። ይሄ ደግሞ የጩና ስራ እንደሆነ ታውቃለች። ከዚህ እንኳ ራሱ መማር አልፈለገችም። ህግን ያህል ነገር እንግዲህ መከተል አይደለም የምትፈልገው። በቃ በጣም ፍርሃት ላይ ስላለች ገንዘብና ገንዘብ ብቻ በቃ ሰታ ማረፍ መገላገል ነው የምትፈልገው። ግን ደግሞ ገንዘብ ብትሰጥ የበለጠ ጦርነት፣ የበለጠ ህይወት ምስቅልቅል ነው የሚልላት። ቆማ ማሰብ አልቻለችም ናርዲ። ነገር ግን ካሁን በኋላ ወደ ፍርድ ቤት ስለሄደ በረከት እንደዚሁም ጩና ስለወጣች ከስር የምታግዛቸውና ነገሮች ሁሉ የሚስተካከሉላቸው ነው የሚሆነው። ወደ ጌዲና ወደ ሚስቱ ስንመለስ ሚስቱ በጣም ታሳዝነው እንደታመመች እየተናገረ ነበረ። ያው ሄለን ያደረገችው ነገር መጀመሪያ ጥሩ ባይሆንም ህመሟን ደብቃ ራሷን ለማጥፋት ነበር የፈለገችና የወሰነችው። ነገር ግን በጌዲ እናት ጥንካሬ ነው እንግዲህ ወደ ቤቷ ተመልሳ ለመታከምም ገዳምም ጸበልም ለመሄድ የቻለችው። መጀመሪያ ውሳኔዋ በጣም የሚያስደነግጥና የሚያስፈራ ነገር ነበረ። የጌዲ እናት ሰላይ ልካ የት እንደምትገባ የት እንደምትወጣ እሱን ነገር ሰላይ ስለላከች ነው ያወቀችው። ናርዲና በረከትም ያው በፍጹም መናገር አይፈልጉም ነበረ። ምክንያቱም እሷ ከተጎዳች በኋላ ቢናገሩ ምንም ጥቅም የለውም። ግን በዋነኛነት የጌዲ እናት ነች የረዳቻት። ምንም እንኳን ናርዲ ህመሟን ብትናገርም ለናርዲ የሆነ ነገር ልትነግራት ፈልጋ
አልነገረቻትም። መንገድ ትፈልጋለች፣ ግን ደግሞ ድጋሚ ብታወራስ ብላ ስለፈራች ማለት ነው። ሀሳቧ የሄለን ልጅ መውለድ እንደምትፈልግ በቀራት 1 አመት ውስጥ ልጅ ወልዳ በቃ ለጌዲ መስጠት እንደምትፈልግ ነው ሀሳቧ። ነገር ግን መናገር አልፈለገችም ለናርዲ። ይሄ ይሆናል ሀሳቧ ይሆንላታል። እሷም መጨረሻ ላይ በእርግጠኛነት ትድናለች። እግዚአብሔር ታሪክ ይቀይራል አይደለም የሚባለው። አበቃ የተባለላት ሴት እንግዲህ ቁማ ትሄዳለች፣ ደህና ትሆናለች። እያደረጉ ያሉት ነገር ጥሩ ነው። ህመማዊ መጨረሻ ከባድም ቢሆን ነገር ግን ወደ ገዳም ነው የሄዱት። ምንም አማራጭ ስላላገኙ የገንዘብ እጥረት የለባቸውም። ውጭ ሄዳ መታከም ትችላለች። ነገር ግን ጥቅም እንደሌለው ካሁን በኋላ ሕክምና ስለተነገራት በዛ ተስፋ የመቁረጥ ነገር አለባቸው የጌዲ እናት። እሷም ከረፈደ ቢሆንም ያው ነገሩ ህመሟ ታውቋል። ነገር ግን ለህመማችን ጊዜ መስጠት የለብንም። እዚህ ጋር የምንማረው ነገር ራሳችን በየጊዜው ቸክ መደረግ እንዳለብን፣ ስለ ጤናችን ማወቅ መጠየቅም እንዳለብን ነው። እዚህ ጋር በዋነኛነት ልንማርበት የሚገባው ነገር የሚሰሩት ድራማዎች ለእኛ ማስተማሪያዎች ናቸው። እውነት ለመናገር ጥሩ የሆነውን ነገር እንማርበታለን። የምንፈልገውን ነገር ደግሞ ስክሎር የሚባል ነገር አለን፣ እናሳልፈዋለን፣ ሰርዘዋለን። እዚህ ጋ ናርዲ ጋም ብንሄድ ይቅርታ ትልቅ ነገር እንደሆነ ይቅር ተባብሎ በፍቅር መኖር እንደሚቻል ነው የሚያስተምሩን። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። እንደተለመደው ላይክ በማድረግ ጀምሩ። መልካምነት ለራስ ነው። ሀሳብና አስተያየታችን ደግሞ ኮሜንት ላይ ጻፉልኝ። አመሰግናለሁ።